በአንቺ ተሸነፍኩ። አንቺ ደስተኛ እንድትሆኝ ልቤንም ቢያለው ብዙ ነው ለውጤ ንሱ ሰው ገፋ ያለኝ ውስጤ የማዶ ስንኪን ጣልኩት ያፋፉን ቅርቤን ያየው የደፍ የደፉ የሰው ሀገር ሂጄ እንድሰቃይብሽ ትፈልጊያለሽ? ከማልሆን ከማይሆን ሰው ጋር ቀን ማታ ጭቅጭቅ የሆነ ህይወት ላይ የሰው ሀገር ላይ ሂጄ የማይሆን ህይወት እንድኖር የማትፈልጊ ከሆነ ኪያ እባክሽ በፈጠረሽ። አሁን ደስተኛ ነኝ። እኔ ደስተኛ አይደለሽ? ባለሁበት ህይወት ደስተኛ ነኝ። አንተ ካልተቀበልከው እሺ እንዴት ላስረዳ? ከዚህ በላይ ምን ላድርግልሽ? እሺ መቁረጥ ከተሳነኝ ምን ይደረግ? አውቆ እንዳላወቀ የበለው ምን አለ ልቤንማ ዳግም ከወደቀ ቆስሌም ላይ ጠገን የበፊቱ ጠባሳው ላይ ጠፋ ከተመለስክበት ሞኙ ልቤ በል እንግዲህ ልፋ። አልሰራህም። መጀመሪያ እኮ አልተስማማውም ነበረ። እናትሽን በፍጹም በጥፊ ኪያን ካልመታሃት በፍጹም ልጠላህ አትችልም። ኪያን ይሆናል የማትጠብቀውን ስህተት ካልሰራህበት እዳኪም ቤት ያለችውን ሰላም አንቺን ያስወጣሻት ብለህ ካልተናገርክ በፍጹም አጠላህምና ከአንተ ዞር ልትል አትችልም ምናምን ነገር ስላለች እኔ እኮ እንዲሁ ጠነክራለሁ። እንዲሁ መጠንከር ይችላለሁ። አጠነክር እናንተ የምትፈልጉትንና አዲስ ህይወት ምናምን የምትሉትን ነገር እኮ ለመጀመሪያ ነው ግዴታ። እነዚህ ሁሉ ድራማዎች አስፈላጊ አይደለም። እንዲህ ስታደርግ እኔን እያጠነክራለሁ። ኪዩ እንዴት ነሽ? ፀሐይ አትንገሪያት እያልኳት ነገረችሽ። እዚህ ጋር ቁጭ ብለሽ ጠብቅሽ። የለችም አጠገብ ያለችኝ እኮ የለችም አጠገብ ያለችኝ። እኔ ሰምቻት ነው እንጂ እውነት ለመናገር ከሆነ አልተናገረችም። ትጠብቅልሃለች። እንትን ደህና ነሽ? እንዴት ነሽ? ናፍቀኸኝ ነበር። አላገኘህም ብዬሽ ፎክሬያቸው ነበር። እኔ ስንት የሚያለው ደህና ያለሁልሽ። ለምንድን ነው ቆይ እራስህን ይሄን ያህል የምትጎዳው? አልጎዳሁም እኮ አልጎዳሁም። እናቴ እያስጨነቀችህ እንደሆነ አውቃለሁ ነው፣ ግን እባክህ ቢያንስ ለእኔ አትነግረኝም? ለምን ይሄን ያህል ታደርጋለህ? ለምን ይሄን ያህል ስምህ እንዲጠፋ፣ ለምን ይሄን ያህል የሁሉ ነገር እንድትሆን ታደርጋለህ? ለምን ብዬ ነገርሽ ኪዩ፣ የዛኔ መናፈሻ የተገናኘ ቀን ታስታውሻለሽ? በፍጹም እንድታገኛት አልፈልግም፣ በፍጹም እንድታገኘው አልፈልግም ብሎ እንደዛ ተቆጣሁሽ ምናምን ነገር አለ አይደለ? አንቺ ምን ያህል ተሳቀሽ እንደነበር ሳይ የዛ ዕለት እዚህ መተው አግኝተውን ይሄን ነገር ማድረግ አለብህ ኪዩ፣ እንድጠላህ ማድረግ አለብህ። እንድጠላኝ እኮ ትዳር ያስኩኝ፣ እንድጠላኝ እኮ የሰው ሀገር ተሰድጄ ልሄድ ነው፣ የቀረኝ 3 ቀን ነው ምናምን ነገር ብዬ ነገርኳቸው። እሳቸው በፍጹም ያኔ ሊሰሙኝ ፈቃደኛ ነበሩ። መብራት ሄዶ ነበር ስትመጣ ማብራም ይገርመኝ ሳይት ነበር። እኔም በጣም ይቆንጆ የሆነች በጣም ለምን ይሄን ያድራስን በኔት ጉዳይ ምን አባቴ ይላል። ምን ማድረግ ይችል ነበር? እስኪ የቀረ ትንሽ ቀን ነው ቢያንስ፣ ያለን ቀን ከቤተሰቦች ጋር ከፋሚሊ ጋር አሳልፍ። እኔ ነኝ አይደለ እየመጣው ነገሮች ምናምን ነገር እንዲበላሹ እያደረኩብህ ያሉት። አንቺን ለመውቀስ አንቺን ለማሳዘን ምናምን ነገር አይደለም የመጡት ኪዩ። እነዛ ነገሮች ሁሉ ሳደርግ ያልነገርኩሽ ወይኔም ያልነገርኩሽ ቶፋም ያልነገረሽ በቃ በጣም ተገደን የመጨረሻ አማራጫችን ስለነበረ ልክ አልሰራህም። አንቺም ደግሞ የራስሽን ህይወት ምናምን ነገር የሆነ እንዲኖርሽ ስለጓጓውም ስለነበር ነው። አልሰራህም። መጀመሪያ እኮ አልተስማማውም ነበረ። እናትሽን በፍጹም በጥፊ ኪያን ካልመታሃት በፍጹም ልጠላህ አትችልም። ኪያን ይሆናል የማትጠብቀውን ስህተት ካልሰራህበት እዳኪም ቤት ያለችውን ሰላም አንቺን ያስወጣሻት ብለህ ካልተናገርክ በፍጹም አጠላህምና ከአንተ ዞር ልትል አትችልም ምናምን ነገር ስላለች
እናትሽ አስገድደውኝ የመጨረሻ አማራጭ ስለነበር ነው ያደረኩት። እሺ እጄን አነሳሁብሽ። አይ ቆንጆ ፈልጌው አይደለም ኪዬ ሙቼ ነው አንቺን መምጣት ፈልጌ አይደለም። አንቺ ላይ ይህንን ነገር ማድረግ ፈልጌ አይደለም። በቃ አንቺ ላይ ፈልጌ አይደለም የመጣሁት። ነገር እጄን የመጨረሻ አማራጭ እናትሽ ሆነውብኝ ነው። በቃ ይበቃል። ጥያት ልሄድ ነው። የሰው አግብቼ እኮ ትዳር ያዝኩት ኪያ የራሷን ህይወት እንድትኖር ነው። የራሷን ህይወት በቃ አኑ ከዚህ በኋላ አምድሯል። ትዳር ካለው የራሱን ህይወት ይኖራል ምናምን ነገር ብላ አስባ የራሷን ህይወት ጀምራለች ብዬ አስቤ ነው ያደረኩት አልኳቸው። ግን እሷ እስካሁን አልጠላችም። አንተን የምትጠላውና የራሷን ህይወት የምትኖረው በጥፊ ከመታት እነዛን ውሸቶች በጠቅላላ ኳሽ ነው ምናምን ነገር አሉ። የመጨረሻ አማራጭ ስለነበር ነው። እሺ ቆንጆ የመጨረሻ አማራጭ ላስለቅስሽ አይደለም የመጣሁት፣ አዝነሽ እንዳይሽ አይደለም የመጣሁት። ላደረኩት ነገር በጠቅላላ ይቅርታ አልጠይቅሽ ነው። የዛን ቀን በጥፊ መምታት አልነበረብኝም፣ ግን እናትሽ ናቸው በጥፊ ልትመታት ይገባል ብለውኝ። እሺ እናትሽ ናቸው ከብዳኪን ቤት የወጣችሁ ሰላምን ያስወጧት ሰዎች። ማንም ይሁን ማን የወጣችሁ ሕክምናዋን ጨርሳ ቢሆንም ኪያ ግን አንተን መጥላት ስላለባት የማትጠብቀውን ውሸት ልትዋሻት ይገባል። እሷ በክብሯ አትደራደርም። ስለዚህ ፍጹም ውሸተኛ አድርጋት፣ ፍጹም ሌላ ሰው ሆነ ተቀይረ ተቆጣት፣ አስጨንቃት ምናምን ነገር ብለውኝ እኔም አንቺን ይጠቅምሻል ብዬ እኮ ነው። እናት እኔን ይጠቅመኛል ብለህ አንተ እየተጎዳህ ነው። ለምንድን ነው እንደዚህ የምታደርገው? ኪዩኒ ስለኔ በዚህ ሰዓት ማስብ ይመስልሻል? በዚህ ሰዓት ስለኔ የሆነ ግድ የሚሰጠኝ ይመስልሻል? እኔ እኮ አነሰን በዛ ከሮዛ ጋር ሀገር ለቅቄ ልጠፋ